ቤተሰብ ዛሬ ደግሞ ይሄን መሰለ ኩሸሪ አሰራር እና ያለን ማለት ነው። ዋው ሽታው ራሱ እንዴት ደስ እንደሚል ውበቱ እና ሰብስክራይብ አድርጉኝ። እንግዲህ ይሄን መሰለ ኩሸሪ አብረን እንሰራለን ማለት ነው። ቤተሰብ እንዴት ናችሁልኝ ወይ አላችሁልኝ ወይ? ዛሬ ደግሞ ኩሸሪ አሰራር እና ያለን ማለት ነው። አሁን የኦርቶዶክስን ጾም እየመጣ ነው። ኩሸሪ ለጾም የሚሆን ነገር ነው። ለምን ስጋ ዶሮ ምንም አይነት ነገር አይገባበትም። ማጂ ነው የምናደርገው። እሱ ደግሞ የግድ አይደለም እና ምርጥ ኩሸሪ አሰራር አሳያችኋለሁ። አረቦችም ጋር በጣም ተወዳጅ ምግብ ነው። አንዳንድ ጊዜ ራት ላይ ምሳም ላይ ይጠቀሙታል። እና ኩሸሪ ለማዘጋጀት የሚያስፈልገንን ነገር እዚህ ጋር ግብአቶች ያሉ አንድ ባንድ አሳያችኋለሁ ማለት ነው። ግን እናንተ ሰብስክራይብ ማድረጋችሁን እንዳትረሱ። ኩሸሪን ለማዘጋጀት የምንጠቀመው ነገር ሩዝ መስሪ ነው። እዚህ ጋር ሩዝ መስሪ አለ። በብዛት በሩዝ መስሪ ነው እንግዲህ የምንጠቀመው። እዚህ ጋር ሩዝ መስሪ አለ። እዚህ ጋር ድፍን ምስር አለ። ድፍን ምስር፣ ሩዝ መስሪ፣ መኮሮኒ፣ ሼሪያ እና ፓስታ ያስፈልጋል። ከዛ በኋላ እዚህ ጋር ደግሞ እንትን አለ፣ ሽምብራ ድፍኑ አለ። የተቀቀለ ሽምብራ ነው ይሄ። እናንተ ባልተቀቀላችሁ ማድረግ ትችላላችሁ። እና አንድ በአንድ ግብአቱን በጣም ቀለል ያለ መልኩ አሳያችኋለሁ። ሰብስክራይብ ግን እያደረጋችሁ አበረታቱ ማለት ነው። እዚህ ጋር ባዶ ድስት አለኝ። ባዶ ድስት ላይ ዘይት አደርጋለሁ ማለት ነው። በዙም ያልበዛ ዘይት አደርጋለሁ። እስኪ ግልልኝ ተዋለው ማለት ነው። ከድዬ ትንሽ ሲግልልኝ አሁን ድስቴ ትንሽ ግሏል። እዚህ ጋር ሼሪያ አለኝ። ሼሪያ ማለት ደግሞ የፓስታ መኮሮኒ ዘር ነው፣ ግን እቺ ትንንሿ ማለት ናት። እና እሷን ትንሽ ነው ማድረግበት። እኔ ብዙም አልሰራም። ቢያንስ ምን ያክል ይሆናል መሰላችሁ? ይሄ አንድ በሻይ ማንኪያ በሻይ ሲኒ አንድ የሚያክል አደረኩበት። እኔ ለብዙ ቤተሰብ ሳይሆን ለትንሽ ሰው ነው የምሰራው። በደንብ መስራት የምትፈልጉ ሰዎች ደግሞ ያው በዛ ማድረግ ትችላላችሁ። ከዛ ቡኒ እስኪሆን ድረስ በደንብ አድርጌ አምሳዋለሁ ማለት ነው። እንዳይቃጠልባችሁ ቡኒ እስኪሆን ድረስ በደንብ አድርጋችሁ አማስሉት ማለት ነው። እንዳይሰባበርባችሁ እንትን አታርጉት። በደንብ እሽት እንዳታርጉት፣ ቀስ ብላችሁ አየር ላይ ማለት ነው። እና ግን ሰብስክራይብ ማድረጋችሁን እንዳትረሱ። ሼር አድርጉ ለፋሚሊዎቻችሁ። ለጾምም የሚሆን ነገር ነው። አረቦችም ጋር ደግሞ አሪፍ ተወዳጅ ምግብ ነው። በዚህ መልኩ ቡኒ ሆነልኝ ማለት ነው። በዚህ መልኩ ቡኒ ሲሆንልኝ እዚህ ጋር ሩዝ መስሪ ያለኝ አጥቤ ያዘጋጀሁት ሩዝ መስሪ አደርግበታለሁ ማለት ነው። ሩዝ መስሪ ካደረኩበት በኋላ እንደዚህ አረኩት። ከዛ ድፍን ምስር አለኝ ማለት ነው። ድፍን ምስሬን አደረኩበት። እንዳልኳችሁ እኔ በጣም ትንሽ ነው የምሰራው። እናንተ በዛ ያለ ከሆነ የምትፈልጉት በዛ ያለ ግብአቶችን መጠቀም ትችላላችሁ ማለት ነው። በዚህ መልኩ አደረኩት ማለት ነው። መኮሮኒ ያስፈልገኛል፣ ትንንሽዬዋ መኮሮኒ። እኔ ግን ስለሌለኝ ተለቅ ተለቅ ያለ መኮሮኒዎችን እነዚህ ለየት ያሉ መኮሮኒዎች ተጠቅሜያለሁ ማለት ነው። ይሄ መኮሮኒ ያደረኩበት። እዚህ ጋር ኩዝብራ ካሞንና ፓርስሊ ያለኝ ማለት ነው አድርጌበታለሁ። ኩዝብራ ካሞንና ጥብስ ቅጠል ማለት ነው። ኩዝብራ ካሞንና ከዛ የፈላ ውሃ አድርግበታለሁ ማለት ነው። በጣም አታብዙ። እዚህ ጋር ጨው አደረኩበት ማለት ነው። ከዚህ በኋላ ከድናውና ትንሽ ተክተክ ሲል ፓስታ አደርግበታለሁ ማለት ነው። በዚህ መልኩ እንደዚህ መብሰል ሲጀምር ፓስታ አደርግበታለሁ ማለት ነው። ከዛ እሳቱን ቀነስ አድርጋችሁ ክድን አድርጉት። እስከዛ ድረስ እንግዲህ እዚህ ጋር ያደረግነው ኩሸሪያችን እስኪበስል ድረስ ለኩሸሪ የሚሆኑ ሶሶች መሰራት ስላለባቸው ሶስ እንሰራለን ማለት ነው። እዚህ ጋር ቲማቲም አለኝ፣ 3 ቲማቲም አለኝ። ፍሬዎቹን አውጥቻለሁ። ፍሬው የወጣ 3 ቲማቲም አለኝ። ወደ መፍጫ አድርገውና ፈጫዋለሁ ማለት ነው። ሶስት ቲማቲም አለኝ እዚህ ጋር። በዚህ መልኩ ቲማቲሜን ፈጭቻለሁ ማለት ነው። አንድ ነጭ ሽንኩርት አድርጌበታለሁ። ስፈጭ አብሬው አንድ ነጭ ሽንኩርት ፈጭቻለሁ ማለት ነው። እዚህ ጋር ሽንኩርት አለኝ፣ 3 ትልቅ ሽንኩርት አለኝ። ሽንኩርቴን በረጃጅሙ በቁመቱ ከተፍ ከተፍ አድርገዋለሁ ማለት ነው። ለኩሸሪው ስለሚያስፈልግ ማለት ነው። በዚህ መልኩ
ትከትታላችሁ። ረዘም አድርጋችሁ ማለት ነው። ሽንኩርታችሁን በዚህ መልኩ በረጃጅሙ እንትን ካላችሁት በኋላ ትንሽዬ ዱቄት ማድረግ አለባችሁ። ከዛ ዱቄታችሁ እንዲያርጋችሁ ቀላቅሎት ማለት ነው። ከዛ በዚህ መልኩ ያደረኩትን ሽንኩርት ቀስ እያልኩኝ እንደዚህ ብትን አደርግበታለሁ ማለት ነው። ቤተሰብ በዚህ መልኩ እንግዲህ ሽንኩርታችን ቀላ ብለዋል። በጣም ከጠቆረ ያው ምንም አይነት ጣዕም የለውም። እንደዚህ ሲል እንደዚህ ቀላ ሲል አውጡት ማለት ነው። አውጡትና እንደዚህ ወረቀት ነገር ላይ ወይ ሶፍት ነገር ላይ እንደዚህ አድርጋችሁ አስቀምጡት። ሽንኩርቴን በዚህ መልኩ ካደረኩኝ በኋላ አያችሁ በጣምም እንትን አላለም። ቃ እንዲልላችሁ ደግሞ ለስላሳ እንዳይደርቅ እንዲል እንደዚህ አድርጋችሁ ወረቀት ነገር ላይ ዘርጉ። እዚህ ጋር ቲማቲም ሶስ ልሰራ ነው። ኦሊቭ ኦይል ነው የምጠቀመው። ትንሽዬ ኦሊቭ ኦይል አደርግበታለሁ። ከዛ በኋላ ሞቅ እስኪል ተዋዋለሁ። ዋው በዚህ መልኩ የሚያምር ሆኖልናል። እዩት እንዴት እንደሚያምር ዋው። ከዛ በኋላ እዚህ ጋር መጨረሻ ላይ ሽምብራ አለ። በቃ ከዚህ በኋላ አለቀ ማለት ነው። አሁን እሳቱን እናጠፋዋለን ማለት ነው። ጋይስ እዚህ ጋር ካሞን ፐርስሊ በስፓይሲ ጨው አለኝ። እንደዚህ እንግዲህ የሚያምር ሽታው ራሱ እንዴት ደስ እንደሚል አጠይቁኝ። እዚህ ጋር ደግሞ ትንሽዬ አቼቶ ወይ የሎሚ ጭማቂ ካላችሁ የሎሚ ጭማቂ አድርጉበት። አንዳንድ ሰው ደግሞ ስኳርም ያደርጋል፣ ግን ሎሚ ነገር ተጠቀሙ፣ አሪፍ ነው። በቃ በዚህ መልኩ ተሰርቷል ማለት